የደረስክብኝ አንተ እንጂ እኔ አይደለሁም። ስሜን ባልዋልኩበት ያነሳው ስሜን ያስጠፋኸው አንተ እንጂ እኔ አይደለሁም። ይሄን ደግሞ ጠንቅቀህ ታውቃለህ። ላደረከው ነገር ደግሞ ለጥፋት ደግሞ ድብና አድርጌ ምላሹን ሰጥቻለሁ። ከዚህም በኋላ ሌላ ነገር ለማድረግ ብትሞክር፣ ከዚህም በኋላ ስሜን ብታነሳ እጥፍ ድርብ አድርጌ ነው የምመልስላችሁ። እንዳትመጭብን፣ እንዳትደርሽብን። ይሄ ግልጽ አማርኛ እኮ ነው እያወራን ያለው አይደል እንዴ? ስለዚህ ላንቺም ይሄንን አማርኛ የሚገባሽ ከሆነ ሼምም ነው ሲጀመር። ገባሽ? የሰው ልጅ በዚህ ልክ እንደማይፈልግ ከገባው መሸሽ መቻል አለበት ብዬ አላስብም። ካላመንሽ ነገሮችን መቀበል ካቃተሽ ባይዋጥልሽም ዋጪው። አዲስ ህይወት ጀምሯል። አንቺ ደግሞ ከልጅሽ ጋር ህይወትሽን ቀጥይ እያለ አዳምጣት እኮ ማዳመጥ ስላለብሽ አንቺ ብቻ ነው ልታወሪ ነው። አላዳምጥሽም። እንደማመጥ መሰለኝ። አንቺ ብቻ ልታወሪ ነው እንደምታሽው። ማውራት ያለባችሁን አውራችሁን የመናገር ያለብኝን እኮ ተናገሪና ጨርሽ። ከዛ ትቀጥላለሽ እኮ እንዳልከሰሽ ነገሮችን እኔ ያላደረኩትም የዳኒ ሀሳብ ነው ትያለሽ። በጎን ግን ያንቺ ቂምና በቀል አልጨረሽምና ያጨረሽው የት ካለ ጨርሰናል እያለሽ ነው በግልጽ አማርኛ። ልትጨርሱ ነው በግዴታ ይኖራል። በማያገባው ነገር ስላደረከው ተባብሬዋለሁ ብና አድርጌ ነው የምተባበረው። ለምን የማያገባው ነገር በቃ ዋናው ማመን ነው። ስለዚህ ጀምራ ያኔ ማምኛለሁ። ይኸውልሽ ያኔም ምንም የምከደው ነገር የለም። ዳኒ አላሳሰርኩም ነበር ምናምን በመፈጣጠር አያስፈልግም። አዎ አላሳሰርኩትም። ዳኒ ነው ክሱን የወረቀት ያመጣው ዳኒ ነው። ላይፋችን ደግሞ ቀጥለጥ ብለን መኖር ስለምንፈልግ ከዚህ በኋላ ከህይወታችን ምን ልትውጪ እንፈልጋለን ማለት ነውና እሺ አበቃ። ሄርሚ ትባላለች። ፍቅረኛዬ ናት። ወይ ካላመንሽ ደግሞ ወይንም ደግሞ ካላወቅሽ ላሳወቅሽ ብዬ ነውና ከዚህ በኋላ ደግሞ ቀሪው ጊዜን ከሷ ጋር ማሳለፍ ፈጣሪ እስካለልኝ ጊዜ ድረስ ከሷ ጋር መኖር እንፈልጋለሁኝ። ሰላም ያምናችሁ የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን ይለያል። እኔ በዚህ ልክ የእነ አብርሽ ቪዲዮ አላየሁም። ምክንያት ማለትም በዚህ ልክ አብርሽ ተናዶ ተቆጥቶ የውሳኔ ሰው ሆኖ አላየሁትም። የዛሬ ቪዲዮ በሩታ ላይ የወሰነ ውሳኔ ምን አይነት ነው? ቪዲዮ አይታችሁ ከሆነ በጣም በቃ ምን ልበላችሁና እስቲ ቪዲዮውን በየመሃሉ አንኳር ነገሮችን እያወጣን እንወያይባቸዋለን ማለት ነው። ቻናል ቤተሰቦች ከእናንተ የሚጠበቀው ላይክ በማድረግ ብቻ ቪዲዮውን መጀመር ነው። ወደ ቪዲዮ እንሄዳለን ማለት ነው። የመገርጣት ነገር አለበት። እንደዚህ አይነት ነገር እያየሁበት ስለነበረ ሻወር ውሰድ ብዬ ነው። ይመጣላችኋል። በርግጥ ሁላችሁም እንደናፈቃችሁ ግልጽ ነው። ምክንያቱም አብርሃም የሚናፈቅ ሰው ነው። እንደገና ደግሞ አንዳንድ ሰዎች እሱን አንገት ለማስደፋት በዛ ልክ መራቅ አልነበረባችሁ። እኔ ያለሁለት እንዲህ እያልኩኝ ማለት ነው። እንዲህ እያልኩኝ እስር ቤት እየዞርኩ ነበርና ያው አብርሃም ሻወር እየወሰደ ነው፣ ይመጣል። ግን ደግሞ ዛሬ ከእስር ቤቱም ከአብርሃም ከመውጣቱም ትልቅ በላይ እኔና አብርሃም አንድ የተነጋገርነው ነገር አለ። እሱም ደግሞ ምንድነው? ይሄን ነገር እስር ቤት ያስገባችሁ ሩታ እንደሆነች ታውቃላችሁ። እና እኔና አብርሃም ተነጋግረን ሩታን ከኛ ህይወት ለመጨረሻ ከዚህ በኋላ ሩታም አብርሃምን እስር ቤት የምታስገባበት አብርሃምም እሷን እስር ቤት የሚያስገባበትና ከልጃቸው ውጪ ምንም የሚያገናኛቸው ነገር እንደሌለ ሊያወራት ይፈልጋል። እኔም ደግሞ መገኘት ፈልጋለሁ ማለት ነው። የሌለ ነው የመጣውና እንግዲህ ከአብርሽ ጋር ተነጋግረን ሄርሜላን ከኛ ህይወት እስከ መጨረሻው ማስወጣት እንዳለብን ተነጋግረናል ነው የምትለው። ምክንያቱም አብርሽ በዚህ ልክ አልጠበቀም ነበር ይመስለኛል። ይቅርታ ከጠየቃት በኋላ ማለት ነውና እስር ቤት አስገባችው። ያንን ነገር በጣም እናደዱ ይመስለኛል እና ለመወሰንም በዚህ ልክ ይመስለኛል ይሄዱት፣ በዚህ ርቀት ይመስለኛል እስር ቤት የሚያስገባበትና ከልጃቸው ውጪ ምንም የሚያገናኛቸው ነገር እንደሌለ ሊያወራት ይፈልጋል። እኔም ደግሞ መገኘት ፈልጋለሁ። እኔም ከባሌ ራቂልኝ፣ ከህይወታችን ውጪልኝ። እንግዲህ ከዚህ በላይ በቂ ነገር ያሳያታል ብዬ አላስብም ለሩታ። ግን ደግሞ እሷ ነገሮች ላይ በጣም እየደረቀች ስለሆነ ለእሷ አጥጋቢ መልስ ይዘን እንመጣለን ማለት ነው። አብርሽ ይመጣል። ከዛ በኋላ ደግሞ ለሩታ መንገር ያለብንን ነገር ሙሉ እነግራታለን። ምክንያቱም በጣም ህይወታችን ላይ መውጣት አለባት ብዬ ነው ማስበው። ከዚህ በላይ አጥጋቢ ነገር አለ ብዬ አላስብም። እንደገና ደግሞ እሱም እስቲ ልክ ከእስር ቤት እንደወጣ በቃ እሷን ማናገር ፈልጋለሁ፣ ከህይወታችን እንድትወጣ ፈልጋለሁ ነበር ያለኝና እንግዲህ ምን ለማለት እንደፈለገች ገብቷችኋል አይደለ? ከዚህ በላይ በቂ ምክንያት ያስፈልገታል ብዬ አላምንም ያለችበት ምክንያቱም ሄርሜላ ያሰበችው ነገር ከዚህ በፊት ደጋገሙት አይደለ? ከአብርሽ ጋር ደጋግመው የተለያዩ ነገሮችን ነገሯት፣ አሳዩት፣ ልትርቅ አልቻለችም ሩታ ማለት ነው። እና ያሰበችው ምንድነው? ማርገዙ ነው በቃ ውሳኔ፣ የመጨረሻ ውሳኔዋ ማለት ነው። እና ይህንን ነገር አይታ ማርገዜንም ማውቃ ልትተወን አልቻለችም ነው የሱ አባባል። እና ስለዚህ ከዚህ በላይ ደግሞ መሄድ አለብን ነው። ሁለታቸውም ቀርበው ያላቸውን ውሳኔ ለሷ ማሳወቅ አለብን ብለው ስላሰቡ ነው አሁን በዚህ ቪዲዮ የመጡት ማለት ነው። ኦዲየንሳችን ማወቅ ስላለባቸው እሷን በደንብ ማናገርና ከዚህ በኋላ ወደ ህይወታችን እንዳትመለስ ማድረግ መቻል አለብን ብዬ አስባለሁ። ገባ? ከዚህ በኋላ አንተም የልጅህ እናት ናት። ስለዚህ እሷ ላይ ቂም በቀል እንደዚህ አይነት ነገሮች አንተ በእርግጥም እንደዚህ አይነት ነገር እንደማታስብ አውቃለሁ። ግን ደግሞ እሷ በምትኳ አንተ ላይ ያላትን ነገር እንድታስተካክልና ከህይወታችን ወጣ የራሷን ህይወት እንድትጀምር አሞክራለሁ።
አይደል? እኔም እንደዛ ማስብ የመጣሁት ለምን እንዴት ነው አንዳንድ ነገሮች ይሰለቻሉ፣ ያስጠላሉና ያን ነገር ደግሞ መስተካከል መቻል አለበት ብዬ አስባለሁ። ቤተሰቦችና እስኪ ለማንኛውም ይስተካከላል ብዬ አስባለሁ። ባልተቀያየመ መልኩ ብናወራና ነገሮችን ብንፈታ ከዚህ በኋላ ባንደራረስ የራሳችን ህይወት እናንተ የራሳችን ህይወት አለን፣ እሷም የራሷን ህይወት አላት፣ በረከት አላት፣ ልጅ አላት። ከልጇ ጋር በስትክክል እንድትኖር እናወራታለን ብዬ አስባለሁ። እንግዲህ እኔ ማሳብ የሄርሜላ ሀሳብ ጥሩ ነው። ምክንያቱም አንድ ሰውን ስንረቀው ወይም አንድ ሰውን በቃ ከዛ ሰው ጋር ያለንን ሪሌሽንሺፕ ስናቋርጥ በተቀያየመ በተኮራረፈ ወይም በሌላ መንገድ መሆን የለበትም። ምክንያቱም ዞሮ በጣም ብዙ ነገሮች ሊያገናኙን ይችላሉ እና ከተቻለ በሰላም መፍታት በቃ ነገሮችን። ምክንያቱም የሰው ልጅ እኮ ግዴታ አብሮ መሆን የለበትም አይደለ? በተለያየ መንገድ በተለያየ ማህበራዊ ህይወቶችን መገናኘት ይኖራል። ስለዚህ እነዛ ነገሮች በጠበቀ መልኩ ለሁሉም ሰው መልካም ነው በሚባለው መልኩ ለየብቻ መኖርም ተገቢ ነው። ግዴታ አንድ ሰው ከኔ ጋር ካልኖርክ ተብሎ የዛን ሰው ህይወት ሰላም ማሳጣት ጥሩ አይደለም። ምክንያቱም ሁሉም ሰው ግዴታ ከአንተ ጋር ነው የሚኖረው ተብሎ አይደለም የተፈጠረው፣ ወይም ሲወለድ ሲፈጠርም ሁሉ ከኔ ጋር ብቻ ነው የምትኖረው ተብሎ አይደለም አይደለ? በጣም ብዙ ነገሮች ሊያገናኙን ይችላሉ። አንድ አይነት አስተሳሰብ ሊኖረን ይችላል። በጣም የተለያዩ ሰዎች ናቸው እና እነዛ ነገሮች አንድ አይነት ሆነው የሚያኖሯቸው ከሆነ ሁሉም በራሱ መንገድ ነው መኖር ያለበት። ስለዚህ ሄርሜላ ያለችው ምንድን ነው? በሰላማዊ መንገድ ነገሮችን መፍታት መቻል አለብን ያለችው ትክክል ናት። ዛሬ በሰላማዊ መንገድ አንዳንድ ነገሮችን አውርተን እንድንፈታ ስለምንፈልግና ከዚህ በኋላ በምንም አይነት መንገድ እኛም ላይ እንዳትደርሽብን፣ እኛም ደግሞ አንቺ ላይ እንዳንደርስ ኦዲየንስ አለን። አንቺም የራስሽ ኦዲየንስ አለ፣ ሄርሜላም እኔም የራሳችን ኦዲየንስ አለንና ከዚህ በኋላ በምንም አይነት መንገድ እኔ አንቺ ላይ ላንደርስ፣ አንቺ እኛ ላይ ላትደርሺ ዛሬ በኦዲየንስ ፊት ቃል ገብተን እንድንለያይ ስለምንፈልግ ነው ዛሬ የጠራንሽ ማለት ነው። ከዛ ባለፈ ደግሞ ባለፈው ይቅርታ ጠይቄሻለሁኝ ለተፈጠሩት ነገሮች። እኔ ጥፋት ያለብኝን ነገሮች ማምን ሰው ነኝ። ጥፋቴን እና አልመሸሽም ሰው አይደለሁም። ባለፈው በተፈጠሩ አንዳንድ ነገሮች ምክንያት ሶሪ ብያለሁኝ። ገባሽ? ዛሬ ድጋሚ ግን እኔ ህይወት ላይ መተሽ ነገሮችን እንደገና አንተን ብለሽ አስነስተሽ እኔን እስር ቤት በማስገባትሽ ምንም የተጠቀምሽው ነገር አለ ብዬ አላስብም። መጨረሻ ግን አብርሽ በዚህ ነገር ላይ እንደወሰነ እንደቆረጠ የምታውቁት ምንድን ነው? እዚህ ጋር ለፍርድ ያቀረበው ኦዲየንስ ጋር ነው። አንቺም ኦዲየንስ አለሽ፣ እኔም ኦዲየንስ አለኝ፣ ሄርሜላም ኦዲየንስ አለኝ። በእነሱ ፊት ነው ይሄ ነገር መጨረስ አለብን ብሎ ነው የወሰነው እና አብርሽ ምንድን ነው ከሄርሜላ ጋር ያለውን ህይወት ነው የተመቸው። ስለዚህ አትድረሽብኝ ነው ይቅርታ ጠይቄሽ ነበረ እና ይቅርታዬን እንትን አድርገሽ እኔን ለማሳሰር ወይም እኔን እዛ ጋር ለመውሰድ እንትን አድርገሻል ነው። አሁን እሱ በጣም ያናደደው ነገር ይሄ ነገር ነው ማለት ነው እና ምንድን ነው በቃ ሰሞኑ ያው ሲያወራቸው ሲናገራቸው የነበረው ነገሮች ያው አብርሽ ይመለሳል እሱ እንደዚህ አይጨክንም ነገር ነበር አይደለ? አሁን ያው መቼም በኦዲየንስ ፊት ይዋሻል ብዬ አላምንም። ከባድ ነው እና በዚህ መልኩ ቆርጦለታል ወይም ውሳኔ አስተላልፎላታል ማለት ነው ለሩታ። እንግዲህ ምን ይፈጠራል የሚለው ነገር ደግሞ እናያለን ቀስ እያለን። መልካም ነገሮች ሲኖሩ ሰው እንዳሰበው ወይ አንዳንድ ነገሮች ክፋት እንደታሰበብሽ አይሆንብሽም እና እኔም ላይ ያው እንድታስበው እንደታቀደው አልሆነብኝም፣ ፈጣሪ ይመስገን። ስለዚህ ከዚህ በኋላ ያለውን ጊዜ ግን እዚህ ጋር የምታያት ምናልባት ካልተዋወቅሻት ሄርሚ ትባላለች፣ ፍቅረኛዬ ናት። ወይ ካላመንሽ ደግሞ ወይንም ደግሞ ካላወቅሽ ላሳወቅሽ ብዬ ነውና ከዚህ በኋላ ደግሞ ቀሪው ጊዜን ከሷ ጋር ማሳለፍ ፈጣሪ እስካለልኝ ጊዜ ድረስ ከሷ ጋር መኖርን እፈልጋለሁኝ። ያም ደግሞ በምንም አይነት ነገር ሳልረበሽ ደስተኛ ሆኜ አንቺንም ሳልረብሽ አንቺም እኛን ሳትረብሽ በሰላማዊ መንገድ እኛ መኖር እንፈልጋለን እኔና እሷ ማለት ነው። ሩታ እዚህ ጋር ማንነቷን ሲያስተዋውቃት መቼም አታውቃትም ብሎ አይደለም፣ ያው ለነገር ነው ማለት የሄርሜላን ስም ማስተዋወቅ መቼም ለሩታ ከባድ ነው አይደለ? እና ምንድነው እዚህ ጋር ወስኖ አብርሽ ቀሪን ዘመን ያለኝ ጊዜ ከሄርሜላ ጋር ነው ማሳለፍ የምፈልገው ብሎ ቁርጥ አድርጎ ነግሯታል ማለት ነው። እዚህ ጋር እውነት ይህን ሁሉ አውርቶ አብርሽ ከተመለሰ እውነትም እንጠራጠራለን፣ ጤንነቱን እንጠራጠራለን ማለት ነው። እና እናንተስ እንዴት አያችሁት በዚህ ነገር ላይ? እናንተም ኮሜንት እፈልጋለሁ፣ እናንተ ማስተያየት ያስፈልጋል አይደለ? እኔ ዋና ትንሽ እንትን የሚሉ ሀሳብ ያነጋግሩናል የምላቸው ቦታዎች ነው ቆርጬ የማመጣው ማለት ነው። እናንተም በዚህ ነገር ላይ ሀሳብ አስተያየታችሁን እፈልጋለሁ ማለት ነው። አንቺ ላይ መድረስም አንፈልግም፣ ያንቺንም ክፉ አንፈልግም። በሰላም በጤና ልጅሽንም እንድታሳድጊ ልጃችንን እንድታሳድጊ ነው የምንፈልገው ማለት ነው። ስለዚህ ነገም ከነገ ወዲያ እንደዚህ አይነት ነገሮች ተፈጥረው
አሁንም ከአንቺ ጋር መረባበሽን ስለማንፈልግ ዛሬ በሚዲያ ፊት አንቺ የራስሽን ህይወት እኛም የራሳችንን ህይወት መኖር ስለምንፈልግ ከዚህ በኋላ የሚያገናኘ ነገሮች ምንም አይነት ነገሮች አሉ ብዬ አላስብም። በመሀል ልጅ አለ እንግዲህ ልጅም እግዚአብሔር ባለ ጊዜ እየመጣው ያለውኝ ነገሮች ካልሆኑም ደግሞ ችግር የለውም። የሚያስፈልገውን ነገር ከኔ የሚያስፈልጊውን ነገር ለማገዝ ሬዲ ነኝ። ከዛ ውጭ ያለውን ነገር ግን ነገም ከነገ ወዲያም እንደዚህ አይነት ነገር እኔና እሷ ስለተለጨን ላይፋችን ደግሞ ቀጥለጥ ብለን መኖር ስለምንፈልግ ከዚህ በኋላ ከህይወታችን ምን ልትውጪ እንፈልጋለን ማለት ነውና እሺ አበቃ። በጣም ብዙ ረጅም አውራኝ እዚህ ጋር ሩታ በጣም ነው ከበዳት፣ በጣም ነው የጨነቃት ምናምን በቃ መስማት ራሱ ባትፈልግ ደስ ይላታል እዚህ ጋር ማለት ነው። አሁን እዚህ ጋር ሩታ የተናገራቻቸው ነገሮች አሉ። ምክንያቱም አሁን በጣም ስለተደጋገሙ ነው። እንዲህ ታሰረ፣ እንዲህ ተፈታ፣ ምናምን እንዲህ ደርሳችሁብኝ ነው ምናምን የሚሉት ነገሮች ናቸው ሩታ ላይ የምታቀርበው ቅሬታ ማለት ነው። እና እውነት ነው አብርሽ ከዛ በፊት የነበረው ነገር እናውቃለን አይደለ? ሩጦ ሩታ ጋር ነው የሚሮጠው። የሆነ ነገርም ሲል ሲደወልም ምንም ሲባል ምናምን በቃ ወደ ሩታ ነው የሚሮጠው እና ሄርሜላም ይሄን ነገር አስተውላ ነው ወደ አርግዣለሁና ወደዛ ነገር እየገባችው እና አሁንም እርግዝና ማርግዣለሁም ብላ ሩታ ልትተው ስላልቻለች በሄርሜላ ግፊት ነው አብርሽ ይሄን ነገር እንዲናገር የገፋፋችው እና ይሄ ነገር ላይ እንዲወስን የገፋፋችው። አብርሽም በዛ ተነሳስቶ ነው አሁን የመጨረሻ ውሳኔ የሚለውን ነገር ለሩታ ያስተላለፈላት ማለት ነው። እውነት ነው አንድ ቦታ ላይ መርጋት አለበት አብርሽ። አንዲ ወደ ሩታ አንዲ ወደ ሄርሜላ እያለ ነገሮችን መበጥበጥ አያስፈልግም። በቃ ተረጋግቶ ህይወቱን አንድ ቦታ ማሳለፍ አለበት፣ ይመቸኛል የሚለው ቦታ ማለት ነው። እና እንግዲህ ያው ሄርሜላ ጋር ተመችቶት ነው የመጨረሻ ውሳኔ በኦዲየንስ ፊት ያቀረበላት ማለት ነው። እናንተ ክሱን አንሹ ሳትሉኝ ነበር። ክሱን ወዲያው ያነሳሁት ሊና ስላለኝ ብዙ ውጣ ውረዶችን አብረን አሳልፈናል። መጥፎም ጥሩ የሚሆን ነገር ብዬ ስላሰብኩኝ አንስቼው ነበር። ዳኒ ደግሞ አልተመቸውም። ምክንያቱም እሱም የሱን ስም ጠፍቷል፣ በማያገባው ነገር አሳስረዋል። ስለዚህ ባጠፋው ጥፋት ደግሞ ቅጣቱን ሰጥቷል። አበቃ። እኔ ያደረኩት አንድም ነገር የለም። ገባህ አይደለ? ይሄን ነገር ደግሞ በደንብ ጠንቅቀህ ታውቀዋለህ። አሁን እዚህ ጋር መተህ ጥሩ ሰው ለመምሰልና እኔ ለማስጠቆር ሁሌ አትሩጥ። ይሄ ፌር አይደለም። ገባህ? ሩታኒ አንቺ ለማስጠቆር ምን ያደረኩት ነገር የለም። አደረክ እንጂ ህሊና አቋለ እኔ እንዳላሳሰርኩ ህሊና አቋለ እኔ እንዳልከሰስኩ። አይ ሩታ ተዋሺ፣ እዚህ ጋር መወሻሸት አያስፈልግም። ምንድነው እኔ ያደረኩት ነገር የለም ምናምን በቃ ራስሽን ገለልተኛ የሆነ ነገር ተለኩሽና ራስሽን ገለልተኛ ታረቂያለሽ። ምክንያቱም እኔ አይደለሁም ዳኒ ነው ብለሽ አሁን ወደ ዳኒ አቀሳስረሽ ወደ ዳኒ ማዞር አያስፈልግም። ምክንያቱም ትዝ የሚላችሁ ከሆነ መነጽር አርጋ መጥታ ምናምን መች ከ3 ቀን በፊት ነው 2 ቀን በፊት የተለቀቀ ቪዲዮ ላይ አብርሽ ከምታሰሩ በፊት ወረቀት ሲሰጡት ከዳኒ ጋር በቃ አንተም የእጅህን ማግኘት አለብህ ምናምን ብለው እሷም ስትስቅ ምናምን በቃ ነበር አይደለ? እዛ ጋር አብሮ ነው እዛ ጋር ወረቀት የሰጡት አይደለ? ስለዚህ መሸሽ አያስፈልግም መጨረሻ ላይ ማለት ነው። የደረሰበት ነገሮችን እየፈጠርሽ እየመጣሽ ያለሽው እና የሆነ ነገር ምክንያት እየፈለግሽ እየመጣሽ ያለሽው እሱ ነው። ይኸውልሽ አሁን በግልጽ አማርኛ እየነገርንሽ ያለው እኛ አሁን ነገሮችን እየፈጣጠርሽ ወይም ደግሞ ምክንያት እያገኘሽ አሁን ለምሳሌ እኔ ጠፋው የማይመለከትሽ ከሆነና እሱ እዚህ ጋር ከወቀሰሽና ነገሩ ላይ ካሌለሽበት ራስሽን ቁጭ ማለት ይቻልሽ። ገባሽ? ፎቶ እየለጠፍሽ እንደዚህ እሱ ማብሸቅ ምናምን ለሱ ቦታ እንዳለሽ ነው የሚያሳየው። እሱ ደግሞ ለአንቺ ቦታ እንደሌለው አንቺን እንደማይፈልግሽና አዲስ ህይወት እንደጀመረ እየነገረሽ ነው። አንቺም ከዚህ በፊት እንደማትፈልጊው ተናገርሽ አይደል እንዴ? አዲስ ህይወት ሲጀምር በዚህ ልክ ነገሮችን ማበላሸት አለብሽ ብዬ አላስብም። ካላመንሽ ነገሮችን መቀበል ካቃተሽ ባይዋጥልሽም ዋጪው። አዲስ ህይወት ጀምሯል። አንቺ ደግሞ ከልጅሽ ጋር ህይወትሽን ቀጥይ እያልን ያለ ነው በቀጥታ አማርኛ ማለት ነው።